በዓለም ዛሬ 114ኛ ጊዜ ነው። አጠቃላይ እንደ ሀገር ደግሞ 49ኛ ጊዜ የኛ 30ኛ ገና ጅምር እንደማለት ነው። ለምንድን ነው የሚከበረው ቢለውን ነገር አውቆ ለቀጣይ መንቀሳቀስ ተገቢ ነገር ነው የሚሆነው። የሚከበርበት ዋና ምክንያቱ ከዛሬ 114 ዓመት በፊት ሴቶች የሚደርስባቸውን ጫና ለመቋቋም ታግለው ይህንን ቀን እንዲከበር ያስደረጉበት ስለሆነ ነው። በዛን ጊዜ ሴቶች መብታቸው ይጣስ ነበረ። ሰብአዊ መብታቸው፣ ዲሞክራሲያዊ መብታቸው፣ የስራ ጊዜያቸው የማይገባ ጫና ይደርስባቸው ነበረ እና ያንን ጫና ለመቋቋም ያደረጉት ቀን ስለሆነ ይህንን ቀን የምናከብረው ያን የትግል ቀንና የነጻነት ቀን ለማስታወስ ስለተፈለገ ነው። ዛሬ ሁላችሁም ያላችሁት ሁላችንም ያለነው እነሱ በወቅቱ ቆራጥ ሴቶች ታግለው ባስከበሩት እና ባስጀመሩት የመብት ጎዳና ላይ ነው ማለት ነው። አንዱ የምናከብርበት ምክንያት የሴቶችን ታሪክ ለማስታወስ ነው የሚሆነው ማለት ነው። ሁለተኛው የምናከብርበት ምክንያት በሴቶቹ አግባብ የተገኘውን ውጤት ለመዘከርና የበለጠ ለማስቀጠል ነው። እንደ ሀገር የሚሆን እንደ ዓለም አሁን ለሚገኘው ማንኛውም ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ውጤት የሴቶች አስተዋጽኦ የላቀ ነው። በሁሉም አግባብ የሴቶች ሚና የጎላ ነው። ከኢኮኖሚ ፋይዳዋ ወስደን ስናየው አሁንም ይሁን በፊት የሴቶች ሚና 50% እና ከዛ በላይ የሚወስድ ነው። ዛሬም ላይ ሆነን ስናየው በክልላችን የሚሆን እንደ ሀገር ሲታይ በኢኮኖሚ ዘርፍ፣ በግብርናው ዘርፍ ላይ፣ በሁሉም የግብርና ዘርፎች ላይ፣ በኢንዱስትሪው ዘርፍ ላይ አጠቃላይ ሴቶች ያላቸው ሚና ሲታይ የጎላ ነው። ይሄ መዘከር መቻል ይጠበቅበታል። በማህበራዊ ዘርፉም ስናየው ልክ እንደዛው ማለት ነው። በፖለቲካዊ ተዋጽኦም ስናየው አሁን በሀገራችን የሚሆን በዓለማችን የሴቶች ፖለቲካዊ ተሳትፎና ሚና በጣም እየጎላ እንደመጣ ማየት ተገቢ ነገር ነው። ይህንን ማወቅ፣ ይህንን ማሳደግ ተገቢ ነገር ነው የሚሆነው። ከሰላምና ደህንነት ጋር ተያይዞ የሴቶች ሚና በጣም የጎላ ነው። ታሪካቸውም የሚያሳየው አሁንም ያለው ነገር ያን ይመስለው። እንግዲህ ሁላችሁም እንደምትገነዘቡት የሀገራችንን እንኳ ወስደን ስናየው ሰላምን፣ ሀገርን በማስከበር ዙሪያ ላይ ከአድዋ ጊዜ ጀምሮ ታላቅ ሚና ታላቅ ተጋድሎ ያላቸው ሴቶቹ ናቸው። የአድዋው ድል የእናቶቻችን የእቴጌ ጣይቱ ድል ነው የሚሆነው። በብልሃት በጥበብ እንድናደርግ አሁንም ሀገር እንዲቀጥል በማድረግ በኩል ዛሬም አጠቃላይ አሁን ያለው ሰላም የበለጠ እንዲጸናና እንዲረጋጋ በማድረግ በኩል የሴቶች ሚና የማይናቅ ነው የሚሆነው። ይህንን ለማስቀጠል ይህንን በዓል ማክበር ይህንን የበለጠ ማጎልበት ተገቢ ነገር ነው የሚሆነው። ሶስተኛው ይህንን የምናከብርበት ምክንያት አሁንም ገና ያልተሻገርናቸው ችግሮች አሉ። እነዛን ችግሮች ለመሻገር መወያየት፣ ይህን ችግሮችን መንቀስና ማውጣት ከዛም እነዛን መቅረፍ ተገቢ ነገር ነው የሚሆነው። አሁንም እንደምናየው ሴቶች ሊሟላላቸውን ሊያገኙት የሚችለውን መብት በማግኘት በኩል ጉድለት አለ። አሁንም በአንዳንድ አካባቢ ላይ ችግር አለ። የትምህርት ዕድል እኩል በማግኘት በኩል፣ የፖለቲካ ተሳትፎ እኩል በማረጋገጥ በኩል፣ የመሪነት ሚና እኩል በመካፈል በኩል አሁንም በአንዳንድ አካባቢ ላይ ጉድለት አለ። ይህን ይበልጥ ለማስተካከልና አሁን ያለውን ዲስክሪሚኔሽን ለመቅረፍ ይህንን በዓል ማክበር መወያየትና በዛ ላይ ያለውን ችግር መቅረፍ ተገቢ ነገር ነው የሚሆነው። ፋይናሊ ይህን የምናከብርበት ዋናው ምክንያት የሚሆነው የማርች 8 ወይም የሴቶች ቀን የሚባለው ዓለም አቀፋዊ ባህሪ ያለው ዛሬም እዚህ ይከበራል፣ ሌላውም አካባቢ ላይ ይከበራል። ይህንን በማድረግ ዓለም አቀፋዊ አንድነት፣ ሀገራዊ አንድነት ወይም ሶሊዳሪቲ የሚባለውን ነገር መተግበር መቻል ይጠበቅብናል ማለት ነው። ይህም ማድረግ አለብን። ዛሬ ላይ ታዲያ ይህንን ስናከብር ማድረግ የሚጠበቅብን ነገር ከተለያዩ የልማት ስራዎች ጋር አያይዘን ማክበር ተገቢ ነገር ነው የሚሆነው። ዛሬ ስናከብር ምን በማድረግ ነው የምናከብረው? ልማትን በማፋጠን ማህበራዊ ጉዳዮችን በማጠናከር የፖለቲካ ሚናችን የበለጠ በማጎልበት አያይዘን ማክበር መቻል ይጠበቅብናል ማለት ነው።